بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. عن ابن عباس رضي الله عنهما قال: كابن عباس الله ملكا مسراتشون يرد الله تشون تيزو. قال رسول الله صلى الله عليه وسلم: يا الله ملك تنيا يا الله صلاة الناس سلام برساتشون لا يهون اندهالو. ما من أيام العمل الصالح فيها أحب إلى الله من هذه الأيام. ከቀናቶች ውስጥ የለም አላህ ዘንድ ስራ ይበልጥ የሚወደድበት እንደነዚህ ቀናቶች يعني أيام العشر ማለትም እነዚህ 10 የዙል ሂጃ ቀናት። قالوا يا رسول الله ولا الجهاد في سبيل الله؟ የአላህ መልእክተኛ ሆይ ጂሃድም ቢሆን? قال እሳቸውም አሉ ولا الجهاد في سبيل الله إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء. አዎን ጂሃድም ቢሆን ነገር ግን ሰውየው በነፍሱና በገንዘቡ ጂሃድ ወጥቶ ከዛም ይዟቸው ከተጓዛቸው ከነፍሱና ከገንዘቡ ማለት ነው ምንም ይዞ ካልተመለሰ እሱም ገንዘቡም በዛው መንገድ ላይ በጂሃድ በወጣበት ከሞተ እንጂ በእነዚህ 10 ቀናቶች የሚሰሩ ስራዎች እኮ በላጭ ናቸው አሉ። رواه البخاري ቡኻሪ ዘግበውታል። ከሐዲሱ የምንወስደው ቁም ነገር አላህ ዘንድ ቀናት፣ ወራት፣ ቦታዎች እንደሚለያዩ፣ ሁለተኛ በእነዚህ ቀናትና ቦታዎች የሚሰሩ ስራዎች ከሌሎች ቀናትና ቦታዎች ከሚሰሩ ስራዎች እንደሚበልጡ ማለት ነው። وعن عائشة رضي الله عنها ከአኢሻ አላህ መልካም ስራውን ይወደድላትና ተይዞ أن رسول الله صلى الله عليه وسلم قال: የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ: ما من يوم أكثر من أن يعتق الله فيه عبيدا من النار من يوم عرفة. እንደ አረፋ ቀን እኮ አላህ ባሪያዎቹን በብዛት ነፃ የሚያወጣበት ቀን የለም። وإنه ليدنو يتجلى ثم يباهي بهم الملائكة. አላህ ይቀርባል፣ ይገለጣል፣ መላእክቶችን ባሪያዎችን እዩዋቸው እያለ ይፎክርባቸዋል። فيقول: ما أراد هؤلاء؟ ምን ፈልገው ነው እዚህ የተሰበሰቡት ይላል። رواه مسلم ሙስሊም ዘግበውታል። ከሐዲሱ የምንወስደው ቁም ነገር አላህ እሱ በሚፈልገው ቦታ ስንገኝ ከእሳት ነፃ እንደሚያወጣን። እንግዲህ አረፋ ቀን ማለት ታላቁ የተውሂድ አምልኮ ይፋ የሚደረግበት ቀን ነው። ባሪያዎች ተሰብስበው አረፋ ሜዳ ላይ እያለቀሱ ይለምኑታል። እሱ ደግሞ ለመላእክቶች ይፎክርባቸዋል። ተመልከቱ ባሪያዎችን እያለ ማለት ነው። وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: ከአባ ሁረይራ አላህ መልካም ስራቸውን ይወደድላቸውና ተይዞ የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ: اللهم اغفر للمحلقين. አላህ ሆይ ጸጉራቸውን የሚላጩትን ማራቸው። قالوا يا رسول الله وللمقصرين. ሷሃባዎችም የአላህ መልእክተኛ ሆይ ጸጉራቸውን ለሚያሳጥሩትስ ለምኑ ዱዓ አድርጉ እንጂ ተባሉ። قال: اللهم اغفر للمحلقين. እሳቸው አሁንም አላህ ሆይ ጸጉራቸውን የሚላጩትን ማራቸው አሉ። قالوا يا رسول الله وللمقصرين. የአላህ መልእክተኛ ሆይ ጸጉራቸውን ለሚያሳጥሩትስ ለምኑ ዱዓ አድርጉ እንጂ ተባሉ። قال: اللهم اغفر للمحلقين. የአላህ መልእክተኛም አሁንም በድጋሚ አላህ ሆይ ጸጉራቸውን የሚላጩትን ማራቸው አሉ። قالوا يا رسول الله وللمقصرين. ሷሃባዎችም የአላህ መልእክተኛ ሆይ ጸጉራቸውን ለሚያሳጥሩትስ ለምኑ ዱዓ አድርጉ እንጂ ተባሉ። قال: وللمقصرين. እሳቸውም ጸጉራቸውን ለሚያሳጥሩትም ማራቸው አሉ። رواه البخاري ومسلم. ቡኻሪና ሙስሊም ዘግበውታል። ከሐዲሱ የምንወስደው ቁም ነገር አለ። ይህ ሐዲስ ሐጅ ላይ የሐጅን ሥርዓት ፈጽመው ሲያበቁ እርድ ካረዱ በኋላ ጸጉራቸውን ስለሚላጩ ሰዎች ነው፣ ወይም ጸጉራቸውን ስለሚያሳጥሩ የአላህ መልእክተኛ 3 ጊዜ ለምነዋል። ለነማ ጸጉራቸውን ለሚላጩ ሰዎች አላህ እንዲምራቸው 1 ጊዜ ለምነዋል። ለነማ ጸጉራቸውን ለሚያሳጥሩት ማለት ነው። ከዚህ ሐዲስ ትልቁም ነገር ልንወስድ የሚገባው የአላህ መልእክተኛ 3 ጊዜ ዱዓ ያደረጉት ጸጉራቸውን ለተላጩ ሰዎች ያ ነገር በጣም ጠቃሚ ስለሆነ ነው። አንድ ነገር حرام አይደለም ማለት ለምሳሌ ጸጉርን ማሳጠር حرام አይደለም የተፈቀደ ነው እንላለን። ነገር ግን በላጩ ነብዩ ሰለላሁ ዐለይሂ ወሰለም 3 ጊዜ አላህ ሆይ ማራቸው ያሉት ለነማን ነው? ጸጉራቸው ለተላጩት ነው። ስለዚህ ምንም አይነት ችግር ለሌለበት ወንድ ልጅ ብቻ ነው ደግሞ በዚሁ ጸጉሩን መላጨት የሚችለው። ሴቶች ማሳጠር ነው፣ እሱ ሁኔታ ሌላ ቦታ ይጠቀሳል። ጸጉሩ ላይ ምንም እክል ማይፈጥርበት ከሆነ ከበሽታ በኩል ማለት ነው ጸጉሩ ምን ማድረጉ መላጨቱ
ችግር ማይፈጥርበት ከሆነ ሊያረግ የሚገባው መላጨት ነው። ነብዩ ሰለላሁ ዐለይሂ ወሰለም 3 ጊዜ ዱዓ ስላደረጉ ማለት ነው። وعن أم الحسين رضي الله عنها كأم الحسين الله ملكام سروان يوددلاتنا أنها سمعت النبي صلى الله عليه وسلم في حجة الوداع نبي صلى الله عليه وسلم يمسنا بچا حجاتቸው ላይ እንዲህ ሲሉ ሰማች دعا للمحلقين 3 ጸጉራቸውን ለሚላጩ 3 ጊዜ ዱዓ አደረጉ وللمقصرين مرة واحدة ጸጉራቸውን ለሚያሳጥሩ አንድ ጊዜ ዱዓ አደረጉ رواه مسلم ዘግበውታል وعن أبي هريرة رضي الله عنه كأبا هريرة الله ملكام سراچون يوددلاچونا تيزو أن رسول الله صلى الله عليه وسلم قال يا الله ملكتنيا يا الله صلاتنا سلام برساچو ላይ ይሁን እንዲህ አሉ صلاة في مسجدي هذا خير من 1000 صلاة فيما سواه እኔ መስጂድ የሚሰገደው ሰላት ሌላ መስጂድ ከሚሰገደው ሰላት በአንድ ሺህ የበለጠ ነው إلا المسجد الحرام مسجد الحرام ታላቁ የመካ መስጂድ ሲቀር رواه البخاري واللفظ له ومسلم ቡኻሪና ሙስሊም ዘግበውታል ቃላቱ የቡኻሪ ነው ከሐዲሱ የምንወስደው ቁም ነገር ቦታ ከቦታ እንደሚለያይ መስጂድ ከመስጂድ እንደሚለያይ በአጅር በኩል ማለት ነው ሁሉም ዓለም ላይ ያሉ መስጂዶች አንድ ነው ደረጃቸው የትኛዎቹ ሲቀሩ እነዚህ 3 መስጂዶች ሲቀሩ መስጂድ አልሐራም ወመስጂድ አልነበዊ ወመስጂድ አልአቅሳ መስጂድ አልሐራም ማለት መካ የሚገኘው ነው እዛ የሚሰገደው ሰላት ረካዓተይን ማለት ነው 100,000 ደረጃ አላት ሁለተኛ መስጂድ አልነበዊ ይሄው እዚህ ሐዲስ ላይ የተጠቀሰው የነብዩ መስጂድ የሚባለው መዲና ውስጥ ያለው እዛ የሚሰገደው ረካዓተይን ደግሞ 1000 ደረጃ 1000 ምንዳ ያሰጣል ሶስተኛ መስጂድ አልአቅሳ የሚባል ደግሞ አለ ቤተል መቅዲስ የሚገኘው እዛ የሚሰገደው ደግሞ 500 ምንዳ ያስገኛል ማለት ነው ስለዚህ መዲና አካባቢ ያላችሁ ወንድሞች ሳውዲ ያላችሁ ወንድሞች እነዚህ መካና መዲናን በጣም በቻላችሁት መጠን ልትጠቀሙባቸው ይገባል በተለይ ይሄው አሁን ኮሮና ሆኖ ዓለም ላይ ያሉ ሙስሊሞች ጠቅላላ ልባቸው እንደተንጠለጠለ ነው በእነዚህ ውድ መስጂዶች ማለት ነው ምክንያቱም ቻንሱን አላገኙትም እናንተ ሳውዲ ናችሁ በቻላችሁት መጠን ጥንቃቄያችሁን አድርጋችሁ ገብታችሁ ሰግዳችሁ ውጡ أن النبي صلى الله عليه وسلم قال ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ من كان يؤمن بالله واليوم الآخر በአላህና በመጨረሻው ቀን የሚያምን فليحسن إلى جاره ለጎረቤቱ መልካም ያደርግ መልካም ይዋል ومن كان يؤمن بالله واليوم الآخر በአላህና በመጨረሻው ቀን የሚያምን فليكرم ضيفه እንግዳውን ያክበር ومن كان يؤمن بالله واليوم الآخر በአላህና በመጨረሻው ቀን የሚያምን فليقل خيرا أو ليسكت መልካም ይናገር ወይንም ዝም ይበል رواه مسلم بهذا اللفظ ቃላቱ የሙስሊም ዘገባ ነው وروى البخاري بعضه ከፊሉን ቡኻሪ አውርተዋል وعن عائشة رضي الله عنها قالت قلت يا رسول الله إن لي جارين فإلى أيهما أهدي كعائشة الله ملكام سراوي ردلاتنا تيزو ملكتنيون صلى الله عليه وسلم لنكو ሁለት ጎረቤቶች አሉኝ ለየትኛው ስጦታ ልስጥ ብዬ ጠየቅኳቸው فقال إلى أقربهما منك بابا እሳቸውም ከሁለቱ ወደ አንቺ በሩ ቅርብ ለሆነው ስጪ ያሏት رواه البخاري ቡኻሪ ዘግበውታል وعن عبد الله بن عمر رضي الله عنهما قال كعبد الله بن عمر الله ملكام ስራቸውን ይወደድላቸውና ተይዞ قال رسول الله صلى الله عليه وسلم يا الله ملكتኛ يا الله صلاتنا سلام برساቸው ላይ ይሁን እንዲህ አሉ خير الأصحاب عند الله تعالى خيرهم لصاحبه الله ዘንድ ከጓደኞች ሁሉ ምርጥ ለጓደኛው ጥሩ የሆነ ነው وخير الجيران عند الله تعالى خيرهم لجاره الله ዘንድ ከጎረቤቶች ሁሉ ምርጥ ለጎረቤቱ ጥሩ የሆነ ነው رواه الترمذي وقال حديث حسن ترمذي حسن حديث ነው ብለው ዘግበውታል وعن أبي عبد الرحمن عبد الله بن مسعود رضي الله عنه قال كأبي عبد الرحمن عبد الله بن مسعود الله ملكام ስራቸውን ይወደድላቸውና እንዲህ አሉ سألت النبي صلى الله عليه وسلم أي العمل أحب إلى الله تعالى الله ዘንድ የትኛው ስራ ነው የተወደደው ብዬ ነብዩን صلى الله عليه وسلم ጠየቋቸው قال الصلاة على وقتها እሳቸው ሰላትን በጊዜዋ መፈጸም ነው አሉኝ قلت ثم أي ከዛ ሳልኳቸው قال
بر الوالدين. لولاجوች መልካም መዋል አሉኝ። قلت ثم أي؟ ከዛ ሳልኳቸው قال الجهاد في سبيل الله. በአላህ መንገድ ላይ መታገል አሉኝ። متفق عليه. ቡኻሪና ሙስሊም ዘግበውታል። وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ከአቡ ሁረይራ አላህ መልካም ስራቸውን ይወደድላቸውና ተይዞ የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ ብለዋል። لا يجزي ولد والدا إلا أن يجده مملوكا فيشتريه فيعتقه. ልጅ የወላጆቹን ውለታ እኮ ሊመልስ አይችልም ባሪያ ሆነው አግኝቷቸው ገዝቷቸው ከዛ ነፃ አውጥቷቸው ቢሆን እንጂ። رواه مسلم. ሙስሊም ዘግበውታል። ከሐዲሱ የምንወስደው ትልቁም ነገር አለ። ቤተሰቦቹን እንግዲህ አንድ ሰው የፈለገውን ቢጥር ውለታቸውን ሊመልስ አይችልም። እንደ ሙቃረና እንደ ማነጻጸሪያ ግን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ባሪያ ሆነው አባትና እናቱን አገኛቸው፣ ገንዘብ ከፍሎ ገዛቸው፣ ከዛ ምን አደረገ? ነፃ አወጣቸው። ባሪያ ማውጣት በጣም ትልቅ ምንዳ ስላለው ማለት ነው። ይሄን ሲያደርግ ብቻ እንጂ ሊስተካከል እኮ አይችልም። የነሱን ውለታ መመለስ አይቻልም። እስቲ ልብ በሉት ያላህ ባሪያዎች ሆይ ካፈጣጠራችን አንስቶ በጣም ሚጢጢ ፍጡር ነበር፣ በጣም ትንሽ ነን። ቤተሰቦች እኛን ሲወልዱ ማለት ነው አንድም ቀን ያ ሕፃን ልጅ አድጎ ገና ሰው ሆኖ ይጦራል አይሉ እንዳይሞትብኝ ብለው ነው ያሳደጉን። ባለንበት ዘመን ግን ምን ይታያል? አባትና እናቶቻችን በህይወት እያሉ በተለይ ገንዘብ ያላቸው ሲሆኑ አንዳንድ ወጣቶች አላህ ይምራቸውና ምን ያስባሉ? አባትና እናቶቻቸው ሞተው ውርስ ለመውረስ ሚዘጋጁ አሉ። አባትና እናቶቻቸውን በምን ደረጃ ያያዩ ማለት ነው? ሞታቸውን እየተመኙ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁ ሱብሓነሁ ወተዓላ ትክክለኛ ወደ ሆነው ዲን ይመልሰን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ